ክርስቶስ ሰው የሆነው በአራት ነገር ምክንያት ነው። አንደኛ ቸር እረኛ ስለሆነ፣ ሁለተኛ ቸር ንጉሥ ስለሆነ፣ ሶስተኛ ቸር ሐኪም ስለሆነ፣ አራተኛ ደግሞ ቸር መምህር ስለሆነ። ባለጸጋ እንደሆነ መድሄት፣ ያወቀ አላዋቂ ሥጋን መልበስ፣ ብሉ ሲሆን መወሰን፣ ኃያል ሲሆን መድከም፣ ብስት ሲሆን መራብ፣ ውሃ ሲሆን መጠማት፣ ልብስ ሲሆን መራቆት፣ ሕይወት ሲሆን መሞት፣ መድኃኒት ሲሆን መታመም፣ ጌታ ሲሆን ባሪያ መሆን። እፎ ቤተ ነዳይ ሀደረ ከመ ምስኪን፣ እንደ ድሃ እንዴት ከድሃ ቤት ያድራል ከወርዶ ስለሚቻለው። እንዲህ ብሎ እኮ ጠይቆ እኮ ሊቁ መለሰ። እፎ ቤተ ነዳይ ሀደረ እና መጨረሻ ላይ እስመ አልቦ ዘይሳነው ለእግዚአብሔር። መልአክ ሰው መሆን አይቻለውም፣ እግዚአብሔር ግን ሰው መሆን አይሳነውም። ሰው መሆን ስላልተሳነው ሰው መሆንም ተቻለው ማለት። ክርስቶስ ሰው መሆኑ ትነቱ የሚያሳንሰው ሳይሆን ሁሉን ቻይነቱን የሚያስረግጥለት ነው። ፍጥረት የተሰጠውን ይዞ ይኖራል እንጂ ሌላ መሆን አይችልም። እሱ ግን ሳይለወጥ ሁሉን መሆን ይችላል። ስለሚችልም ሰው መሆንም ተቻለው ማለት ነው። ከቤተ ክርስቲያን ውጭ የሆኑ ሰዎች ያደናግሩናል። እንዴት አምላክ ሊራብ ይችላል? እንዴት አምላክ ሊጠማ ይችላል? እንዴት አምላክ ሰው ይሆናል? እንዴት ይራባል? እንዴት ይጠማል? እንዴት ይደክማል? ስለሚችል እኔ አሁን አብልታችሁ ሲያበቃ ተራብ ብትሉኝ እንደጠገብኩ መራብ አልችልም። እኔን አልብሳችሁ ተበረድ ብትሉኝ አይበርደኝም ከለበሱ። ቸር ባለ መድኃኒት ወዳጅ ታሟል ሲባል ሌሊት ነው አይል ብርድ ነው አይል መድኃኒት ፍለጋ በጨለማ ወጥቶ ጋሬጣ እየቃጠው እንቅፋት እየመታው ጠዋቱን ፈልጎ ቆርጦ ለታመመው ሰው ይሰጠዋል። መድኃኔ ዓለም ኢየሱስ ክርስቶስም የድንቁርና ጨለማ በነገሰበት ዓለም መስቀል ችንካር እንደሚጠብቀው እያወቀ ጭንቁርናን ሊያጠፋ፣ ክህደትን ሊያጠፋ፣ ባርነትን ሊያርቅ፣ ሕይወትን ሊሰጥ ቸር ባለመድኃኒት ነውና ወደዚህ ዓለም መጣ። ያችን ዕፅም ከእሴይ ስር በቅላ አገኛት። ከእሷ ማኅፀንም መድኃኒቱን ነሳና ለበሰው። ያንን ለበሽተኛው አዳምና ለልጆቹ አመመ፣ ሰጣቸው። ከዚያ በኋላ እስከ ዘላለሙም ድረስ ደዌያችንን ነቀለ። አዎን ብሎ የተረታ ባላጋራ ከስሩ የተነቀለ ወይራ እንደማይረባ ይላሉ አባቶቻችን። ኃጢአትን ከስሯ ነቅሎ ኢይኩን ፍሬ በውስቴትኪ፣ ፍሬ አይገኝብሽ ብሎ 5500 ዘመን ለምልማ የነበረችውን የኃጢአት ዛፍ ሊነቅላት የሕይወት ፍሬያችን ኢየሱስ ክርስቶስ ከእውነተኛይቱ የሕይወት ዛፍ ከቅድስት ድንግል ማርያም ሰው ሆኖ ተወለደ። ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕሪው ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር ሕያው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ቅድስት ድንግል ማርያም ወላዲተ አምላክ ቅዱስ መስቀሉ፣ መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት የሁሉም ቅዱሳን በረከታቸው ይደርብን። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በሀብት ስቦ በረድኤት አቅርቦ እስከዚች ሰዓት ያቆየን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ሁላችሁንም አደረሳችሁ። ሁሉ ዓለም ዮም ተወልደ፣ የዓለሙ ሁሉ ቤዛ ዛሬ ተወለደ በሚል ርዕስ እንማማራለን ማለት ነው። ዛሬ በቤተልሔም ተወለደ፣ በጎል ተጣለ፣ በጨርቅ ተጠቀለለ እያለ ቅዱስ ያሬድ ያደንቃል። ወንጌላዊ ሉቃስ በሉቃስ ወንጌል ምዕራፍ 2 ላይ የተናገረውን ታሪክ መሰረት አድርጎ ነው። እንግዲህ ሁላችሁም እንደምታውቁት ጌታ የተወለደው ለምንድን ነው እና እንዴት ተወለደ የሚለውን በአጭር ደቂቃ አስተላልፌ ትምህርቱን እጠቀልለዋለሁ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሰው እንዲሆን ያነሳሳው ወይም ደግሞ ሰው እንዲሆን ያደረገው ሰውን ለማዳን እንደሆነ ሁላችሁም ታውቃላችሁ።
በዚህ ላይ ከእምነት ውጭ የሆኑ ሰዎች የሚያነሱት ጥያቄ አለ። ለመሆኑ አምላክ ሰው መሆን ያስፈለገው ለምንድን ነው? በመላእክት ለምን አላዳነንም ብለው ይናገራሉ። በመላእክት እንዳንድን የሆነበት ምክንያት ሚካኤል ገብርኤልን፣ ሱራፌል ኪሩቤልን ልኮ አድኑ ማለት ይችል ነበረ። ነገር ግን ሰው በድሏል። ሰው ከበደለ የሰው ካሳ መካስ አለበት። የሰው ልጅ የበደለው በደል ዘላለማዊ በደል ነው። የዘላለም አምላክን ስለበደለ በደሉ የዘላለም ስለሆነ ፍርዱም የዘላለም ሆነ። ስለዚህ የዘላለም ሞት ተፈረደብን ማለት ነው። ስለዚህ መላእክት ዘላለማውያን አይደሉም። መነሻና መድረሻ አላቸው። መነሻ አላቸው፣ መድረሻ ግን የላቸውም። ለዘላለም ይኖራሉ። ለእግዚአብሔር ግን ዘላለም ተብሎ ሲነገርለት ዘአልብ ከጥንት ወኢተ ፍጻሜት መነሻም መድረሻም የሌለው ማለት ነው እግዚአብሔር ዘላለም ሲባል። ስለዚህ ሰው በድሏል። ሰው ሲበድል ካሳ መቅረብ አለበት። ያለ ካሳ ዝም ብለን ብንድን ኖሮ የእግዚአብሔር ፍትሑ ተጓደለ ማለት ነው። እግዚአብሔር ደግሞ በባህሪው ፍርዱ ምሕረቱን አይቃወምም፣ ምሕረቱ ደግሞ ፍርዱን አይቃወምበትም። ስለዚህ ዝም ብለን በነፃ ብንማር ምን ይሆናል? ፍርዱ ቀረ። ፈርዶብን ቢቀር ደግሞ ምሕረቱ የት ላይ ነው ያሰኛል። ስለዚህ የፈረደው ፍርድ በካሳ መካስ አለበት። ያንን ለመካስ በሰው አካል ነው። ሰው ስለበደለ ባልበደለ አካል ካሳ አይቀርብም። የበደለ ሰው ነው። ስለዚህ ሰው መካስ አለበት። ለማን? ለእግዚአብሔር። መላእክት ሰው ሁነው እንዳይክሱልን መላእክት ሰው መሆን አይችሉም። ለምን? ፍጥረት የተሰጠውን ፍጥረት ይዞ ይኖራል እንጂ ተፈጥሮውን የመለወጥ ስልጣን አልተሰጠውም። ለምሳሌ ዛፍ ዛፍ ሆኖ ነው መኖር የሚችለው። ፀሐይ ፀሐይ ሆኖ ነው መኖር የሚችለው። ጨረቃ ጨረቃ ሆና ነው የምትኖረው። ዛፍ ወደ ኮከብ፣ ኮከብ ወደ ጨረቃ፣ ጨረቃ ወደ ፀሐይ አይለወጥም። ነምር ጅብ አይሆንም፣ ጅብ ነምር አይሆንም። የተሰጠውን ተፈጥሮ ነው ይዞ የሚኖረው። ስለዚህ መላእክት ሰው እንዳይሆኑ መላእክት ሰው መሆን አይችሉም። መልአክ መሆን ብቻ ነው የተፈቀደላቸው። ከዚያ እሺ መላእክት ይሄን ማድረግ ካልቻሉ ለምንድን ነው ሰው ያላዳነን? ደጋግ ሰዎች ለምን አላዳኑንም ስትሉ እንግዲህ እንኳንስ በጽድቅ መስመር በዓለም ሕግ እንኳን ወንጀለኛ ለወንጀለኛ ዋስ ሆኖ አያስፈታም። ራሱ ወንጀል ያለበት ሰው ለሌላ ወንጀለኛ ዋስ ሊሆን አይቻለውም። እሱ ራሱ በዚያ ወንጀሉ ሊታሰር ስለሚችል በእኛ ደግሞ ምን ሆነ? ከአዳም ጀምሮ እስከ ሙሴ ኩነኔ ኃጢአት ማህዱ ብሲ ወፂያ ኩሉ ተቀስፈ ባቲ። ልክ በትር ወይም ጨንገር ከአንድ ዛፍ ተቆርጦ ብዙ ከብት፣ ብዙ ፍየል፣ ብዙ በሬ እንደሚነዳበት የኃጢአት ጨንገር ከአንድ ከአባታችን ከአዳም በቀለችና የበደሉትም ያልበደሉትም የሰው ልጆች ሁሉ በመርገም ተያዙ። የሚሰሩት ጽድቅ ሁሉ አቅመቢስ ሆነ ማለት ነው። ስብ አጤሱ፣ ደም አፈሰሱ፣ መሥዋዕት ሰዉ፣ ጽድቅን ሁሉ አደረጉ። ነገር ግን ወኮነ ጽድቅነ ከመጸርቀ ትክቶ እንዳሉ ጽድቃችን እንደ መርገም ጨርቅ ሆነ። ለምን? ያቺ የመርገም በትር ትደበድባቸው ትመታቸው ነበረ። ስለዚህ የሰው ልጆች ደጋግ ቅዱሳን አብርሃም፣ ይስሐቅ፣ ያዕቆብ፣ ሌሎችም ነቢያት ቅዱሳን ሁሉ አበው የሰው ልጅ ማዳን አልተቻላቸውም። ለምን አልተቻላቸውም? እነሱ በግል ስራቸው ምንም እንኳን ጻድቃን ቢሆኑ በአባታቸው በአዳም በእናታቸው በሔዋን ምክንያት በመርገም ማሰሪያ ተይዘው ስለነበረ ነው። በመርገም ብትር ተደብድበው ተመተው ስለነበረ ነው። ከዚህ የተነሳ የሚያድን ጠፋ። አሁን መልአክ እንዳያድነን መልአክ ሰው መሆን አይችልም። ሰው እንዳያድነን ሰው ራሱ ማንኛውም ሰው ኩሉ አረየ ወህቡረ አለወ ተብሎ እንደተነገረ ሁሉም በአዳም መርገም ተይዞ ከመርገም በታች ሆኖ ተፍገምግሞ ሲኦል የሚወርድ ሆኗል። ከዚህ የተነሳ አሁን የሚያድነን ጠፋ። ቅዱስ ዳዊት ይህን እንዲህ ብሎ ይናገራል። አንሳይኩ አዕይንቴ እመንገለ አድባር እማይቴ ይምጻ ረድኤቴ። ዓይኖቼን ወደ ተራራ አነሳሁ ረድኤቴ ከወዴት ይምጣ ይላል። ዓይኖቼን ወደ ተራራ ያላቸው ተራሮች ያላቸው ተራራ ከሜዳ በላይ ከፍ ያለ እንደሆነ ከሌላው ሕዝብ በቅድስና ከፍ ያሉ ነቢያት ናቸው። ዓይኖቼን ወደ ተራራ አነሳው ማለት አብርሃም፣ ይስሐቅ፣ ያዕቆብ ሌሎችን ነቢያትም ያድኑኛል ብዬ ተስፋ አደረግኳቸው ማለቱ ነው። እማይቴ ይምጻ ረድኤቴ፣ ረድኤቴ ከወዴት ይምጣልኝ? ማን